የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሰሜን አትላንቲክ የጦር ጥምረት ኔቶ በሩሲያና ዩክሬን ጦርነት እጁ አለበት ሲሉ ተናገሩ። ጦርነቱ እንዲባባስም ትልቁን ድርሻ መጫወቱን በግልጽ መናገራቸውን ዘ ኢኮኖሚስት በዘገባው አመላክቷል። የሩሲያ ሰው አልባ አውሮፕላኖች በፖላንድ የፕሬዝዳንት መኖሪያ መታየታቸውን ተከትሎ ሁለት ቤላሩሳውያን በቁጥጥር ስር መዋላቸውን የዋርሶ ባለስልጣናት አስታወቁ። ማክሮን ከሌሎች የአውሮፓ ሀገራት ጋር በመሆን በተደጋጋሚ ሩሲያ ዩክሬንን በ2022 ማጥቃቷ ለጦርነቱ ተጠያቂ ናት ሲሉ መናገራቸው የሚታወስ ነው። ማክሮን ከጣሊያን ሚዲያዎች ጋር በነበራቸው ቆይታም ከዚህ በፊት ሩሲያን ተጠያቂ ማድረጋቸውን ገልጸው ለዚህ ሁሉ መስቀልቅል ግን የኔቶ ጣልቃ ገብነት ነው ማለታቸው አነጋጋሪ ሆኗል። ለሩሲያና ዩክሬን ጦርነት መባባስ ምዕራባውያን ተጠያቂ ናቸው የሚል መረጃ በተደጋጋሚ መውጣቱ የሚታወስ ቢሆንም ዛሬ ላይ የማክሮን ንግግር እውነታውን የሚገልጽ እንደሆነ ተመላክቷል። ከዚህ በፊት ሞስኮ ለሩሲያና ዩክሬን ጦርነት መራዘም የኔቶ አባል ሀገራትና ተባባሪዎቹ ተጠያቂ ናቸው ስትል በተደጋጋሚ ወቀሳ ማቅረቧ ተገቢነት እንደነበረው ያሳያል የሚሉ ተንታኞች በርከት እንዲሉም አድርጓል። ከፈረንጆቹ 2022 ቀደም ብሎም የሩሲያና ዩክሬን ጦርነት በ2014 እንደጀመረ መረጃዎችም ያሳያሉ። በፈረንጆቹ 2014 በአሜሪካ ጣልቃ ገብነት በወቅቱ የነበረውን የፕሬዝዳንት ቪክቶር ያኑኮቪችን መንግስት የክብር አብዮት ወይንም ሪቮሉሽን ኦፍ ዲግኒቲ በሚል መፈክር ለወራት ህዝባዊ አመጽ ከተደረገ በኋላ ያኑኮቪች ወደ ሩሲያ ጥገኝነት ጠይቀው እንዲሄዱም ተደረገ። ከዚህ ጊዜ ጀምሮ በሩሲያና ዩክሬን መካከል ወጣ ገባ የሚሉ ግጭቶች መታየታቸውና ሩሲያ ክሬሚያን መውሰዷ ብሎም ዩክሬን ከምዕራባውያን ጋር የምታደርገው ወታደራዊ ትብብርና የኔቶ አባል ለመሆን ጥያቄ ማቅረቧ በሞስኮ በኩል የተወደደ አልነበረም። እናም ጦርነቱ በግዙፉ በ2022 ተጀመረ። ዋሽንግተን ዩክሬን በአውሮፓ ትልቅ የሆነ ወታደራዊ አቅም እንዲኖራት ከፍተኛ ድጋፍ ማድረጓም የሚታወስ ሲሆን የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን ከፍተኛ ድጋፍ በማድረግ በሩሲያ ደግሞ ማዕቀብ በመጣል ሞስኮ ጦርነቱን ታቆማለች የሚል ግምት ቢኖራቸውም አልሆነም። ሩሲያም ግስጋሴዋን በማጠናከር የዩክሬንን ግዛቶች መያዝም ቀጠለች። ጦርነቱም እስካሁን ድረስ አልቆመም። ምንም እንኳን ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን በ24 ሰዓት አስቆመዋለሁ ቢሉም ጦርነቱ እስካሁን አለማለቁ ትራምፕን ትዝብት ውስጥ እንዲገቡም አድርጓቸዋል። የተለያዩ ስብሰባዎችና ጉባኤዎች ቢደረጉም በርካታ መግለጫ ቢወጣም የሩሲያና ዩክሬን ጦርነት ለማስቆም የቻለ አንድም ጉባኤ አልታየም። አሁን ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኔቶ ለጦርነቱ አለመብረድ ተጠያቂ ነው ማለታቸው በኔቶ አባላት መካከል ክፍተት መኖሩንና ሩሲያ በጦርነቱ የበላይ መሆኗን ያመላክታል ሲሉ ፖለቲከኞች ይናገራሉ። ከዚህ ጋር በተያያዘም የክሬምሊን ባለስልጣናት ኔቶ ከዩክሬን ጋር በመሆን ከሩሲያ ጋር እየተዋጋ ነው ሲሉ መግለጫ ሰጥተዋል። ከዚህ ቀደም የሩሲያ ባለስልጣናት በየትኛውም የዩክሬን ጦርነት የኔቶ እጅ ረዥም መሆኑን ሲናገሩ መክረማቸውም የሚዘነጋ አይደለም። አንዳንድ ፖለቲከኞች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆምና ዩክሬን የኔቶ አባል መሆን የለባትም በማለት ጦርነቱ እንዲቆም አማራጭ ሐሳብ ቢያቀርቡም ይህ ሐሳባቸው በአውሮፓውያን ተቀባይነት አለማግኘቱን ተከትሎ አሁንም አውሮፓ ጦርነቱን የማስቀጠል ፍላጎት ያሳያል ይላሉ ትራምፕ ለጦርነቱ መባባስ የጀርመኑን ቻንስለር ፍሪድሪክ ሜርዝ፣ የእንግሊዙን ጠቅላይ ሚኒስትር ኪር ስታርመርና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጦርነቱ እንዳይቆም ካደረጉት መካከል ናቸው ሲሉ መናገራቸው ጦርነቱ ከጣልቃ ገብነት ነፃ እንዳልሆነ አመላካች ነው አስብሏል። ሞስኮ ምንም እንኳን የኔቶ ጣልቃ ገብነት ቢኖርም ከዩክሬን ጋር ለመነጋገር ዝግጁ ነኝ ማለቷንም ቀጥላለች። ነገር ግን ሞስኮ ቅድመ ሁኔታም አስቀምጣለች። ዩክሬንና አጋሮቿ በቀና መንፈስ ለድርድር መቀመጥ አለባቸው፣ ካልሆነ ጦርነቱ በጦር የሚቋጭ ሲሆን ፖለቲካውን በፖለቲካ ይቋጫል የሚል ሐሳብ መሰንዘሯም የሚዘነጋ አይደለም። በሌላ በኩል አልጀዚራም ይዞት በወጣው መረጃ ደግሞ የሩሲያ ሰው አልባ አውሮፕላኖች በፖላንድ የፕሬዝዳንቱ መኖሪያ አካባቢ መታየታቸውን ተከትሎ ሁለት ቤላሩሳውያን በቁጥጥር ስር መዋላቸውን የዋርሶ ባለስልጣናት ማስታወቃቸውን ሲሆን ጉዳዩ ከባድ የፖለቲካ እንድምታ እንዳለው ተንታኞች ይናገራሉ። አሁን አሜሪካን እያሳሰበ የሚገኘው በሩሲያና ቤላሩስ መካከል የተጀመረው የጋራ የጦር ልምምድ ለፖላንድና ለባልካን ሀገራትም አደጋ ደቅኗል ነው የተባለው። አሜሪካ የሰሜን አትላንቲክ የጦር ጥምረት ኔቶና ፖላንድ ለምን የሩሲያና ቤላሩስ ወታደራዊ ልምምድ ስጋት ሆነባቸው ለሚለው ፖለቲከኞች የሚሰጡት መላምት ሩሲያም የኃይል የበላይነትን ከመውሰድ ባሻገር በምስራቁ ጎራም ያለውን ኃይል በማሰባሰብ የዓለምን የፖለቲካ ስበት ከምዕራብ ወደ ምስራቅ በመውሰድ በአምሳሏ ትፈጥራቸዋለች በሚል ጥርጣሬ እንደሆነ ይናገራሉ። በጦር መሳሪያም የኃይል የበላይነትን የወሰደ የፖለቲካ ማዕከሉን የመቆጣጠር ጉልበት ስለሚፈጥር ለዋሽንግተን ፖለቲከኞችና ለኔቶ አባላት የሚስማማ አይደለም። ሌላው መረጃም የሩሲያና ዩክሬን ጦርነትን በማወሳሰብና
ዩክሬንና ጣልቃ በመግባት የምትከሰሰው ለንደን ወደ ፖላንድ ታይፉን የተሰኘ የጦር አውሮፕላን ለመላክ ማቀዷ ተሰምቷል። አውሮፕላኑ ፖላንድ ራሷን ለመከላከል የሚያስችላት ነው ሲሉ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመርም ተናግረዋል። ዋርሶ ባለፈው ወር 300,000 ወታደሮች የተሳተፉበትን የብረት መከላከያ 25 የሚል ወታደራዊ ልምምድ ማድረጓም የሚታወስ ሲሆን ቼክ ሪፐብሊክም ለፖላንድ 3 አውሮፕላኖች መላኳ ተዘግቧል። በተጨማሪም ስፔን፣ ጣሊያንና ስዊድን እርዳታ ለፖላንድ ማድረጋቸው እንደሚቀጥሉም ተሰምቷል። የሩሲያና ቤላሩስ ወታደራዊ ልምምድን ተከትሎ ስጋት ያደረበት ኔቶ በምስራቅ አቅጣጫ ወታደራዊ ልምምድ ለመጀመርም ተዘጋጅቷል ተብሏል። ለዚህም እንደ ግባት የሚሆን ፈረንሳይ ራፋኤል የተሰኘ ጀት፣ ጀርመን ዩሮፋይተር እና ዴንማርክ ኤፍ-16 ተዋጊ ጀቶችን ለፖላንድ ለመስጠት ቃል መግባታቸው ተመላክቷል። ባለፈው መስከረም 9 ፖላንድ የሩሲያ ሰው አልባ አውሮፕላኖች 19 ጊዜም የአየር ክልሌን በመጣስ ሉዓላዊነቴን ተዳፍሯል ስትል መውቀሷም የሚታወስ ሲሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሩሲያ መልእክተኛ ቫሳሊ ኒቤንዚያ ግን ያልተጨበጠ መረጃም ሲሉ አጣጥለውታል። አሁን ወደ ፖላንድ ሊላኩ የታሰቡት የጦር አውሮፕላኖች ጥንካሬን የሚያሳዩ ብቻ ሳይሆን ወረራን የሚከላከሉ የኔቶን ደህንነት የሚያስጠብቁ የኛንና የአጋሮቻችንን ብሔራዊ ደህንነት የሚያስከብሩ ናቸው ሲሉ ስታርመር ገልጸዋል። ባለፈው ሳምንት ሩሲያና ቤላሩስ ዛፓድ ወይንም ምዕራብ 2025 የተሰኘ ጥምር ወታደራዊ ልምምድ መጀመራቸው የሚታወስ ሲሆን ወታደራዊ ልምምዱ የመጣው ሩሲያ ዩክሬንን ለማጥቃት የፖላንድን የአየር ክልል ጥሳለች መባሉን ተከትሎ ነው። በሞስኮና ሚንስክ መካከል የተጀመረው ወታደራዊ ልምምድ ቀጠናውን ውጥረት ውስጥ ሊከት የሚችል ነው ሲሉ ኔቶና አሜሪካ ስጋት እንዳለባቸውም ይናገራሉ። ዛፓድ 2025 በምዕራብ ሩሲያ የሚደረግ ወታደራዊ ልምምድ ሲሆን የሰሜን አትላንቲክ የጦር ጥምረት ኔቶ በምስራቅ አቅጣጫ የሚያደርገውን ወታደራዊ ልምምድ ሚዛን ለማስጠበቅ መሆኑን የሞስኮ ፖለቲከኞች ይገልጻሉ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማስቆም መልካም አዝማሚያ አሳይተዋል ሲሉ የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ተናግረዋል። አክለውም ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ የዋሽንግተንና ሞስኮ ዲፕሎማሲያዊ ግንኙነት እየዳበረ ነው ሲሉ መግለጻቸው የዩክሬን ሰው አልባ አውሮፕላኖች በሩሲያ ቤልጎሮድ ግዛት በፈጸሙት ጥቃት 2 ሰዎች ሕይወታቸው ማለፉን የሩሲያ መንግስት ቴሌቪዥን ታስ ማስነበቡ፣ የሩሲያ ኃይሎች ባለፉት 24 ሰዓት ውስጥ 82 የዩክሬን ሰው አልባ አውሮፕላኖችን ማክሸፋቸውንና በዩክሬን ዛፖሮዥያ ግዛት ኦሊቭስክ የተባለች ቦታን መቆጣጠራቸውን አልጀዚራ መዘገቡ የዛሬው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።